በራያ ግንባር በግዳጅ ላይ የሚገኙት የጠላት ሰራዊት ከስምሪት ቀጠናቸው በመጥፋት የፋኖ ኃይሎችን እየተቀላቀሉ ነው። የጦር ጀነራሎቹ ይህንን የሚበተን ሰራዊት ለመገንባት ጥረት ቢያደርጉም እያደር ሁነቱ ተባብሶ ቀጥሏል። ጤና ይስጥልን ከዋስ ሚዲያ እንደምን አላችሁ አድማጭ ተመልካቾች፣ እነሆ የአውደ ግንባር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩም። በቅድሚያም ዋና ዋናዎቹን እነሆ። የጠላት ሬጅመንት አዛዡን ጨምሮ በርካታ የአገዛዙ ሰራዊት በየግንባሩ እየተናደ ፋኖን እየተቀላቀለ ነው። በጎጃምና በወሎ ግንባር ይሄ ሁነት ተጠናክሮ ሲቀጥል የአገዛዙ ሰራዊት ወታደራዊ አመራሮች ስራ በዝቶባቸዋል። በዝርዝር ታደምጡታላችሁ። በጎጃም ግንባር በሁለት ቀጠናዎች በተቀሰቀሰ አውደ ውጊያ የቴዎድሮስ እዝ 44ኛ ክፍለ ጦር ድል ተቀዳጅቷል። ሌላኛው ጉዳያችን ነው። ከኛ ጋር አብራችሁን ስትቆዩ በተለያዩ ቀጠናዎች የተጠናከሩ አውደ ውጊያዎች እየተካሄዱ ይገኛሉ። ከዚያም ባሻገር ህዝባዊ ውይይቶችም ተጠናክረው እንደቀጠሉ ናቸው። በጎንደር ጠቅላይ ግዛት በላይ እዝ የ204ኛ አስቻለው ደሴ ኮር በብናት ወረዳ ቋሊሳ ከተማ የእዝ የኮርና የክፍለ ጦር አመራሮች በተገኙበት ስኬታማ ህዝባዊ መድረክ ተካሂዷል እና አርበኛ የዮሐንስ ንጉሱም በዚሁ ቀጠና ተገኝተው በፊት አውራሪነት ውይይቱን መርተዋል። ወደ አድማጭ ተመልካቾች ከጎንደር አንድነት ማግስት እየተካሄደ የሚገኘው አውደ ውጊያና የህዝባዊ ውይይት ስለመቀጠሉ የሚያትተው ዘገባችንም የመረጃችን አካል ነው። የአፋብን አባት አርበኞች ምክር ቤት በወቅታዊ ጉዳይ ላይ መግለጫ ይዘው ወጥተዋል። ለልዩ ኃይል ለአድማ ብተናና ለፖሊስ ብለውም ለሚሊሻ አመራርና አባላት ለማንኛውም የአማራ ብልጽግና ስርዓት አመራርና ካድሬ ጨምሮ በቀጠናው አስተዋጽኦ እያደረጉ ለሚገኙ ሁሉ ጥሪ አቅርበዋል። እንመለከተዋለን። በሸዋ ግንባርም በርካታ የአገዛዙ ሰራዊት ከየሃዱ ጠፍቶ ወደ ፋኖ ስለመግባቱ ተመላክቷል። እነዚህንና ሌሎች ዝርዝር መረጃዎችን አክለን ወደ እናንተ ይዘን ቀርበናል። የዩቲዩብ ቻናላችንን ላይክ እና ሼር፣ ሰብስክራይብ በማድረግ እየተወዳጃችሁ አብራችሁን ቆዩ። በቀዳሚነት የምንመለከተው ከራያ ግንባር እስከ ጎጃም በተዘረጋው ከፍተኛ የአውደ ግንባር ቦታዎች ላይ የአገዛዙ ኃይል ከምሽግ ቀጠናቸው እየለቀቁ ከናሙሉ ተተኳሻቸው የፋኖ አባላትን የተቀላቀሉበትን መረጃ ይሆናል። በራያ ግንባር በግዳጅ ላይ የሚገኙት የጠላት ብልጽግና ሰራዊት ከስምሪት ቀጠናቸው በመጥፋት የአማራ ፋኖ ወሎ ቤት አማራ ምኒልክ እዝ 102ኛ ኮርን ተቀላቅለዋል። ዛሬ ነሐሴ 7 በሰሜን ወሎ ራያ ቆቦ ወረዳ የጠላት ሰሜን ምስራቅ እዝ 1ኛ ኮር 45ኛ ክፍለ ጦር 4ኛ ሻምበል አዛዥ እና የሰሜን ምስራቅ እዝ 802ኛ ኮር 49ኛ ክፍለ ጦር 3ኛ ሻለቃ ሁለተኛ ሻምበል አባል ከነሙሉ ትጥቃቸው ወደ ምኒልክ እዝ ምስራቅ አማራ ቀጠና የ102ኛ ኮርን ተቀላቅለዋል። ከተቀላቀሉት የጠላት ሰራዊት አባላት 50 አለቃ ጫላ ተኩ የሰሜን ምስራቅ እዝ 1ኛ ኮር 45ኛ ክፍለ ጦር 1ኛ ሬጅመንት የ4ኛ ሻምበል አዛዥ እና ሙሉጌታ አስፋው ጦርነህ የሰሜን ምስራቅ እዝ 802ኛ ኮር 49ኛ ክፍለ ጦር 3ኛ ሻለቃ 2ኛ ሻምበል አባል ትላንት አመሻሹን ነው የተቀላቀሉት። ወደ ፋኖ ከመጡት የብልጽግና ሰራዊት አባላት መካከል 2 ጥቁር ክላሽንኮቭ መሳሪያ፣ 400 የክላሽ ጥይት፣ 4 ኤፍ1 ቦምብ እና 6 የክላሽንኮቭ ካዝናን በመያዝ ነው የተቀላቀሉት። በተጨማሪም ሌሎች የሰሜን ምስራቅ እዝ 802ኛ ኮር 48ኛ ክፍለ ጦር 6ኛ ሻለቃ 2 የሰራዊት አባላት ሻምበል ታከለ ዋጋውና ታምራት ዳባ ደበሌ አገዛዙን በመክዳት በጀሌ የ102ኛ ኮርን ተቀላቅሏል። ሰሞኑን ከራያ ግንባር እስከ ወልዲያ ከደሴ እስከ ኮምቦልቻ ድረስ ከባድ ውጥረት መንገሱን ተከትሎ በየቀኑ ቢያንስ ከ30 በላይ የሚሆኑ ወታደሮች ከነሙሉ ትጥቃቸው በራያ ግንባር ከስምሪት ቀጠናቸው እየወጡ መሆኑን መረጃዎች አመላክቷል። ሰራዊቱ በማን ደም የማን ስልጣን ሊጸና በሚል ከጥርናፊያቸው በመውጣት እየጠፉ ሲሆን ከፍተኛ አዛዦቹና ጀነራል አሰፋ ቸኮልን ጨምሮ የፈረሰውን ጦር እንደገና ለማስተሳሰር እየሞከሩ ቢሆንም ነገር ግን ዛሬ ያስተሳሰሩት ነገ ፈርሶ እያደረባቸው የሚይዙት የሚጨብጡት እንዳጡ የውስጥ መረጃዎች ገልጸውልኛል ሲል ምኒልክ እዝ የ102ኛ ኮር የህዝብ ግንኙነት መምሪያ መረጃውን አድርሷል።
በዚሁ ወደ ጎጃም እናቀናለን። የሬጅመንት አዛዡ ፋኖን ተቀላቅሏል። የአምባገነኑ የብልጽግና አገዛዝ ስርዓት በአሁኑ ሰዓት በሚፈጽመው እኩይ ተግባር በገዛ ሰራዊቱ ዘንድ ቅቡልነት በማጣቱ ሰራዊቱ በየቀጠናው በቡድንና በተናጠል ፋኖን እየተቀላቀለ ነው። በዚህም ከአብይ ስልጣን ጠባቂ ሰራዊቱ ውስጥ ሬጅመንት አዛዥ ሆኖ መቶ አለቃ ውድነህ እጅጉ ነሐሴ 7 ዛሬ በአፋብኃኝ ቴዎድሮስ 206ኛ ኮር የ14ኛ ክፍለ ጦር የብረኛው ቀስተ ደመና ሻለቃን ሲቀላቀል ደማቅ አቀባበል ተደርጎለታል። ውድ አድማጭ ተመልካቾች የፋኖ መፍለስ ከየሃዳቸው መጥፋትና መበታተን ወደ ፋኖ መቀላቀል ዜና በዚህ አያበቃም። የጸረ አማራው ብልጽግና አገዛዝ ሰራዊት ያለ ውጊያ መበተኑን ቀጥሏል። በአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ ያለምንም ጦርነትና መስዋዕትነት የአገዛዙን ጦር በመረጃና ደህንነት እንዲፈርስ ማድረጉን አስታውቋል። የአማራን ሕዝብ ከዘር ማጥፋት ለመታደግ ዋስ ይሆን ዘንድ ድርጅት መስርቶ በአራቱም አቅጣጫ እየተዋደቀ የሚገኘው የአፋብኃኝ ሰራዊት የጠላትን ኃይል በመቀበል ወደ ፋኖ እንዲቀላቀሉ እያደረገ ነው። በዚህም የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝን በጥቂት ቀናቶች በርካታ የስርዓቱ ጠባቂ ኃይሎች ከርተው እንዲቀላቀሉ ለማድረግ ተችሏል ብሏል። ሀብታሙ ብርሃኑ የሻለቃ መሪ አጃቢ፣ በለጠ አዳነ ድሽቃ ተኳሽ፣ ሁለት ጥርጥር ክላሽ ከተለያዩ ተተኳሾች ጋር የ102ኛ አየር ወለድ ክፍለ ጦርን በመክዳት ወደ አጼ ምኒልክ ክፍለ ጦር የፋኖ አባላትን ተቀላቅሏል። ምክትል 10 አለቃ ሰመኝ ሙላቱ መሰናክል አስወጋጅ፣ ምክትል 10 አለቃ ኤልያስ ዳምጤ እንደዚሁም በተመሳሳይ ማዕረግ ላይ የሚገኙ ሁለት ጥቁር ክላሽ ከተለያዩ ተተኳሾች ጋር ከ605ኛ ኮር ኮማንዶ ክፍለ ጦር በመክዳት ወደ ራስ አበበ አረጋይ የፋኖ ክፍለ ጦር ነው የተቀላቀሉት። ከንዶ ቸሩ ስናይፐር ተኳሽ፣ ይሳቅ ፈቃዱ ድሽቃ ተኳሽ፣ 3 ኤፍ1 ቦምብ፣ አንድ ሳንጃ ጩቤን ጨምሮ የተለያዩ ተተኳሾችን በመያዝ ከ101ኛ አየር ወለድ የጠላት ክፍለ ጦር የ5ኛ ሻለቃ አፄ ዳዊት ክፍለ ጦርን ተቀላቅሏል። መሰረታዊ ወታደር ኤልያስ ጸጋይና መሰረታዊ ወታደር ጊዜው የማታ ሁለት ጥርጥር ክላሽ ከተለያዩ ተተኳሾች ጋር በመያዝ ከ112ኛ አየር ወለድ ክፍለ ጦር የጠላት ኃይል ወደ ንጉሥ ሳህለ ስላሴ ክፍለ ጦር የፋኖ አባላት ተቀላቅሏል። ሁለት ለደህንነታቸው ስማቸው ያልተጠቀሱ ደግሞ ሁለት ክላሽ እና ከሁለት ትጥቅ ጋር 3 ቦምብ ከተለያዩ ተተኳሾች ጋር ከ111ኛ ኮማንዶ ክፍለ ጦር የጠላት ኃይል ወደ ኃይለማርያም ማሞ ክፍለ ጦር የፋኖ አባላት ተቀላቅሏል። በጠቅላላው 10 የሰራዊት አባል፣ 8 ትጥቅ፣ 14 ቦምብ፣ 1025 ተተኳሽና 8 ክላሽንኮቭ በመያዝ የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ አፄ አምደ ጽዮን ኮር ገቢ መሆናቸውን የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። ውድ አድማጭ ተመልካቾች የፋኖ ትንቅንቅ እየቀጠለ እያበበ በድል ላይ ድል እየጨመረ ወደ አዲስ አበባ ግስጋሴውን አጠናክሮ ቀጥሏል። የዚሁ ሁነኛ ማሳያ የሆነ አንድ ዜና እናክልላችሁ። በጎጃም ግንባር ነው የአገዛዙ ኃይል ክፉኛ የተመታበትና አንገቱን የደፋበት የአውደ ውጊያ ውሎ በሁለት ግንባሮች የ44ኛ ክፍለ ጦር ድል ተቀዳጅቷል። የአፋብኃኝ ጎጃም ጠቅላይ ግዛት ቴዎድሮስ 105ኛ ኮር የ44ኛ ክፍለ ጦር በሚያስተዳድረው ከእንጅባራ ቲሊሊ ሰከላ ቀጠና በተቀሰቀሰው አውደ ውጊያ ነው የአገዛዙ ኃይል ቅስም ሰባሪ የሆነ ሽንፈትን ያስተናገደው። ወደ 44ኛ ክፍለ ጦር ቀጠና የተንቀሳቀሰው የአገዛዙ ሎሌ በተከፈተበት አውደ ውጊያ 105ኛ ኮር 44ኛ ክፍለ ጦር ጣፋጭ ሆነ ድል አስመዝግቧል። ጠላት ከማለዳው 1 ሰዓት ተኩል አካባቢ ከኮሶበር ወደ ምርክታ 44ኛ ክፍለ ጦር ሻለቃ መቀመጫ የተንቀሳቀሰ ቢሆንም በነበልባሎቹ ተመቶና ተመክቶ ሞትና ቁስለኛውን እየተሸከመ ወደ መጣበት እንጅባራ ከተማ ተመልሷል። በሌላኛው ግንባር አሽፋ መገንጠያ አካባቢ ከ3 ሰዓት በላይ በወሰደው ለአስጨራሽ ውጊያ በፋኖ ፍጹም የበላይነት ተወስዶበት የአረመኔው አገዛዝ ኃይል ቅስም ሰባሪ የሆነ ሽንፈትን አስተናግዷል። በ3 ቀን ብቻ የአማራን ሕዝብ ትጥቁም ብቻ ሳይሆን ቀበቶን ጭምር አስፈተዋለሁ በማለት ፎክሮ የገባው የአገዛዙ ሰራዊት ድፍን 3 ዓመት በእሳት እየተለበለበ በቀጠለበት በ3ቱ የጦርነቱ ዓመታት መጨረሻ ምዕራፍ የአውሬው ስርዓት መንበር ሊፈርስ ቀናት እየተቆጠሩ ባለበት በውጊያና በጉዞ የናወዘው ሰው በላ ሰራዊት ነፍሳስ ይዞ ከቲሊሊ ወደ ሰከላ ወታደራዊ ቁሳቁስና አመራር ለማሳለፍ ሞክሮ 2 ቀናት በወሰደው እጀባ ከባድ ኪሳራን አስተናግዷል። አረመኔው ሰራዊት ከእንጅባራ ቡሬ ቲሊሊ ሰከላ ያለ የሌለ ኃይሉን ዙ23 ጭምር በመያዝ በከባድ መሳሪያ የታገዘ ውጊያ ቢያደርግም ፋኖ ያለምንም መስዋዕትነትና ጉዳት ጠላት ከ20 በላይ ኃይሉ ተመቶበት ሬሳውን እየጣለ ቁስለኛውን እየተሸከመ ወደ መጣበት ፈርጥጧል።
የአፋብን ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ 105ኛ ኮር የ44ኛ ክፍለ ጦር የህዝብ ግንኙነት መረጃ እንደሚያመላክተው መረጃችን እንደቀጠለ ነው። ውድ አድማጭ ተመልካቾች በተከታይነት የምናደርገው በጎንደር ግንባር ያለው አሁናዊ ሁኔታን በተመለከተ ነው። የጎንደር ጠቅላይ ግዛት በላይ ዕዝ ከአንድነቱ ማግስት ህዝባዊ ውይይቶችና ምክክሮችን አጠናክሮ ቀጥሏል። የዕዝ የኮርናይ ክፍለ ጦር አባላት ከቀጠናው ማህበረሰብ ጋርም በጋራ በመናበብ የጋራ መግባባት የተደረሰባቸው ስኬታማ ውይይቶችን እያደረጉ ነው። ለአብነትም ያስቻለው ደሴ ኮር በብናት ወረዳ ቋሊሳ ከተማ የዕዝ የኮርናይ ክፍለ ጦር አመራሮች በተገኙበት ስኬታማ ህዝባዊ መድረክን አካሂዷል። በውይይቱ ላይ የአፋብን ጎንደር ጠቅላይ ግዛት ሰብሳቢ አርበኛ ዮሐንስ ንጉሱ፣ ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን ናጣነው፣ የፋይናንስ ኃላፊው አርበኛ ሀብታሙ ሙላውና ሌሎች የዕዝ የኮርናይ ክፍለ ጦር አመራሮች በተገኙበት ከከተማው ህዝብ ጋር ሰፊ ምክክር ተካሂዷል። ውይይቱ የጎንደርን አንድነት በማጽናትና በትግሉ አሁናዊ ቁመና ላይ ያተኮረ ሲሆን የትግሉን ጠንካራና ደካማ ጎኖች ዳግም በጥልቀት ለመገምገም የሚያስችል መድረክ ነበር። ህዝቡም ለአጠቃላይ የትግሉ ስኬትና ውጤታማነት ሲባል ከደጀንነት ባለፈ ስለ ፋኖ የትግል አካሄድ፣ ቀጣይ ስለሚከተላቸው ስትራቴጂዎችና አፋጣኝ ማስተካከያ ስለሚሹ አሰራሮችም ግልጽና ጠንካራ አስተያየቶችን ሰጥቷል። በመድረኩ ማጠናቀቂያ ላይም ከተሳታፊዎች የተነሱ ጥያቄዎችና አስተያየቶችን መሰረት በማድረግ ከአመራሩ በኩል ምላሽና ማብራሪያ የተሰጠ ሲሆን የታዩ ደካማ ጎኖችን በማረም ጠንካራ ጎኖችን በማስቀጠል የህዝቡና የሰራዊቱን ትስስር ይበልጥ በማጠናከር ትግሉን ወደ ተሻለ ምዕራፍ ለማሸጋገር የሚያስችል የጋራ ስምምነት ላይ ተደርሷል። መረጃው የኮሩ የህዝብ ግንኙነት መምሪያ ነው። እነሆ በመጨረሻም አርበኞቹ ስላደረጉት ጥሪ በጥልቀት እንመለከታለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን የአባት አርበኞች ምክር ቤት በቀጠናው ስላለው ወቅታዊ ሁኔታና አጠቃላይ ለአገዛዙ ኃይል ጥሪ የተደረገበት መግለጫ ነው። እነሆ በቀጥታ ወደ መግለጫው እንሸጋግራለን። የአባት አርበኞቹ ባደረጉትም ጥሪ ለማንኛውም መከላከያ ሰራዊትና አመራር፣ ለማንኛውም የልዩ ኃይል አድማ ብተና የፖሊስ ሚሊሻ አመራር አባላትና ለማንኛውም የአማራ ክልል የብልጽግና ስርዓት አመራር ካድሬና የካቢኔ አባላት በሙሉ የተደረገ ጥሪ ነው። ይህ ጥሪ የሚመለከታቸው ሁሉም የኢትዮጵያ መከላከያ ሰራዊት፣ የአማራ ክልል አድማ ብተና ፖሊስና ሚሊሻ አባላት ከዚህ በታች የተዘረዘረውን ጥሪ ተደርጎላቸዋል። ይህ ስርዓት የሀገርን ዳር ድንበር ዘብ እንዲሆን የተቋቋመ የኢትዮጵያ መከላከያ ሰራዊት ለራሱ ስልጣን ማራዘሚያ አድርጎ በገዛ ህዝቡ ላይ በማስተኮስና ነጻነት ፈላጊ ህዝቡ በሰራዊቱ ላይ መልሶ እንዲተኩስ በማድረግ ዓመታትን ያስቆጠረ ጉዳይ ሆኗል ያሉት አባት አርበኞቹም የተከበርከው የሀገር መከላከያ ሰራዊት በየቀኑ እየተኮስክበትና እየገደልከ ያለው ህዝብ የራስህ ህዝብ ነው። ባልና ልጆቻቸው ተሰውተውባቸው የሚያለቅሱ እናቶች፣ ሴቶችና ህጻናት ሀገረ ኢትዮጵያ እንድትጠብቃቸው አድራ የወጣህባቸው መሆናቸውን ፈጽሞ መዘንጋት የለብህም። በመሆኑም ይህንን የአፋብን አባት አርበኞች ምክር ቤት የምህረት ጥሪን በመቀበል ከስነ ስርዓት አልባዊ ብልጽግና ስርዓት ከነመሳሪያቸውና ሙሉ ትጥቃቸው በመውጣት የአፋብን ሰራዊት እንድትቀላቀሉ ስንል ጥሪ እናቀርባለን ብለዋል። ለልዩ ኃይል፣ ለአድማ ብተና፣ ለሚሊሻና ለፖሊስ አመራርና አባላት በሙሉ ደግሞ ለማያዛልቅ ደሞዝ፣ ቤት መስሪያ ቦታና ርካሽ ጥቅማ ጥቅም ብላችሁ በአማራ ህዝብ እየደረሰ ያለውን ግፍና መከራ ችላ በማለት አሁን ድረስ ህዝብን እንደ ይሁዳ በ30 ዲናር መሸጡ የይሁዳን ዕጣ ፈንታ ከማድረግ ባለፈ ዘላቂ ምኞትን አያስገኝላችሁም ብሏቸዋል። በመጨረሻም ጨፍጫፊው ስርዓት ይፈርሳል። አለቆቻቸው በዘረፋ ባከማችሁት ገንዘብ ራሳቸውን ያሸሻሉ። እናንተና ቤተሰቦቻችሁ ግን ከማህበረሰቡ ትቀራላችሁ። ይህን ጉዳይ ግንዛቤ በማስገባት መሳሪያና ሙሉ ትጥቃችሁን በመያዝ ወደ አፋብ እንድትቀላቀሉ ብለዋል። ለክልሉ ብልጽግና አመራርና ካድሬ አባላት በሙሉ ደግሞ በዚህን ደም አፈሳሽ ስርዓት ተልዕኮ ተቀብላችሁ በተለያየ መልኩ መፈጸምና ማስፈጸም በአማራና በመላ ሀገሪቱ ህዝብ ላይ እየደረሰ ባለ የዘር ማጥፋት ወንጀል ላይ ያላችሁ ሚና ለአንዴና ለመጨረሻ ጊዜ በማቆም ለአማራ ብሎም ለአሁኗና ለወደፊቷ ኢትዮጵያ ሁለንተናዊ ሰላም ማምጣት አማራዊ አገራዊና ህዝባዊ ግዴታችሁ በመሆኑ አፋብንን በመቀላቀል የበኩላችሁ እንድትወጡ ሲሉ የመጨረሻ ሊሆን የሚችለውን የምህረት ጥሪ አድርገዋል። ውድ አድማጭ ተመልካቾች የዛሬው መረጃ በዚሁ አልቋል። ስላደመጣችሁ እናመሰግናለን። በሌላኛው የመረጃ ሰዓት እንገናኛለን። በቸር ቆዩን።